4 ኪሎ ቤተ መንግስት ዙሪያ ያሉ መንገዶች ከዚህ በኋላ በአንድ አቅጣጫ ብቻ አገልግሎት ይሰጣሉ ተብሏል። ይህንን ተከትሎ ቲክቫህ ኢትዮጵያ የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ዋና ዳይሬክተርን መስመሮቹ እንደቀደመው ሁሉ ባለ ሁለት አቅጣጫ ሆነው አገልግሎት መስጠታቸውን መቼ ይጀምራሉ ሲል ጠይቋል። ወደ በፊቱ ተመልሶ በሁለት አቅጣጫ አገልግሎት አይሰጥም ተብሏል። በዝርዝር እንመለከተዋለን። የመምህራን ሕይወት እንዲሻሻል ፓርላማው ጠየቀ። ሞራሉ የተጎዳ መምህር ይዘን ነገ በዓለም አቀፍ ደረጃ ተወዳዳሪ ዜጋ መፍጠር መጠበቅ የለብንም ብለዋል። የመረጃውን ዝርዝር ዘገባ አዘጋጅተናል። አሜሪካ ኤርትራን ጨምሮ በሌሎችም ሀገራት ያሉ ኤምባሲዎቿን ልትዘጋ ነው። አሜሪካ ወደ 30 የሚጠጉ በዓለም ዙሪያ የሚገኙ ዲፕሎማቲክ ጽሕፈት ቤቶቿን ልትዘጋ መሆኑን ሮይተርስ የሀገሪቱን የውጭ ጉዳይ መስሪያ ቤት ጠቅሶ ዘግቧል። የፕሬዝዳንት ትራምፕ አስተዳደር አብዛኞቹ በአፍሪካ፣ በአውሮፓ የሚገኙ ቢያንስ 27 የአሜሪካ ኤምባሲዎችና ቆንጽላዎችን የሚዘጋ ሲሆን ከነዚህም ውስጥ ጎረቤት ሀገር ኤርትራ አንዷ ናት። ተጨማሪ መረጃውን አዘጋጅተናል። የፐርፐዝ ብላክ ንብረቶች በሐራጅ ሊሸጡ ነው። እስከ መጨረሻው ከኛ ጋር ከቆያችሁ እነዚህንና ሌሎችም ጠቃሚ መረጃዎችን እናጋራችኋለን። ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ እያደረጋችሁ ያላችሁን ሀሳብ ደግሞ በኮሜንት እንድታሳውቁን ጋብዘናችኋል። አሁን በቀጥታ ወደ ዝርዝር መረጃዎቹ እንሻገራለን። ወደ ቀዳሚው መረጃ ስንሻገር የመምህራን ሕይወት አለመለወጡ ለትምህርት ጥራት ውድቀት ምክንያት መሆኑን በመግለጽ መንግስት የመምህራንን ሕይወት የሚቀይርበትን አሰራር እንዲዘረጋ የሕዝብ ተወካዮች ምክር ቤት አባላት ጠየቁ። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ባቀረቡት ሪፖርት በ2017 ዓ.ም አጠቃላይ የትምህርት ዘርፍ መርሃ ግብሮች 26.7 ሚሊዮን ተማሪዎች ተመዝግበው በመማር ላይ እንደሚገኙ፣ ቅድመ አንደኛ እስከ 12ኛ ክፍል 25.2 ሚሊዮን ተማሪዎች በጎልማሶች መሰረታዊ ትምህርት በርቀት በቀንና በማታ ፕሮግራሞች 1.5 ሚሊዮን ተማሪዎች መኖራቸውን አስረድተዋል። በከፍተኛ ትምህርት ተቋማት 872 ሺህ ተማሪዎች በግልና በመንግስት ከፍተኛ የትምህርት ተቋማት ይገኛሉ ብለዋል። በአገር አቀፍ ደረጃ 5354 ትምህርት ቤቶች በሰው ሰራሽና ተፈጥሯዊ ችግሮች ምክንያት የመማር ማስተማር ስራዎችን ማከናወን ባለመቻላቸው በአጠቃላይ በአገር አቀፍ ደረጃ 7.2 ሚሊዮን ወይም ደግሞ 22.4 በመቶ ተማሪዎች ወደ ትምህርት ቤት አለመመለሳቸውን ገልጸዋል። ሪፖርቱ እንደሚያመላክተው በኢትዮጵያ ከሚገኙ አጠቃላይ ትምህርት ቤቶች 85 በመቶ በላይ የሚሆኑት ከደረጃ በታች ናቸው ተብሏል። የትምህርት ሚኒስትሩ ሪፖርት ካቀረቡ በኋላ ወይዘሮ ለጢፋ ከተማ የተባሉ የምክር ቤቱ አባል ባቀረቡት ጥያቄ የትምህርት ጥራትን ለማረጋገጥ የመምህራንን ሕይወት መቀየር፣ የኑሮ ደረጃቸውን ማሻሻል ቁልፍ ተግባር መሆኑን፣ የራሱን ልጅ በአግባቡ ማስተማር ያልቻለ የሕዝብ ልጅ በአግባቡ ሊያስተምር እንደማይችል ነው ያስረዱት። ረዳት ፕሮፌሰር ገነት ገደቡ የተባሉት የምክር ቤት አባል በበኩላቸው መምህራን ራሱ መስዋዕትነት እንደሚያደርጉና ወታደር አገራቸውን የሚጠብቅ በመሆናቸው የሚጫወቱት አገራዊ ሚና ከፍተኛ በመሆኑ መንግስት የኑሮ ሁኔታቸውን ሊያሻሽልላቸው ይገባል ሲሉ ጥሪ አቅርበዋል። አክለውም መምህራን ከሚያነሷቸው ጥያቄዎች የትምህርት ሚኒስቴር ምን ያህሉ ፈተዋል ሲሉም ጠይቀዋል። ሪፖርተር እንደዘገበው ከሆነ የአማራ ብሔራዊ ንቅናቄ አብን ተወካይ ዶክተር ደሳለኝ ጫኔ በብዙ የትምህርት ውድቀት ባጋጠማቸው አገሮች አንደኛው የተሰራበት ጉዳይ የመምህራን ደሞዝና ጥቅማ ጥቅም ማሻሻል መሆኑን ተናግረዋል። ከ8 ዓመት በፊት ወደ ረዳት ፕሮፌሰርነት ማዕረግ ሲሸጋገሩ $356 በወር ያገኙ እንደነበር አስታውሰው አሁን እያገለገሉ ባለው የተባባሪ ፕሮፌሰርነት ማዕረግ እያገኙ ያሉት የወር ደሞዝ $99 መሆኑንም ተናግረዋል። ይህ ዝቅተኛ ደሞዝ ብቻ ሳይሆን ኢሞራላዊ ነው ያሉት የምክር ቤቱ አባል የኢትዮጵያ መምህራን የሚከፍላቸው ደሞዝ ልጆቻቸውን አብልተው እንዲያድሩ፣ ልጅ እንዲያስተምሩና ልብስ እንዲቀይሩ አያስችልም ብለዋል። ሞራሉ የተጎዳ መምህር ይዘን ነገ በዓለም አቀፍ ደረጃ ተወዳዳሪ ዜጋ ይፈጠራል ብሎ መጠበቅ ያለብን አይመስለኝም ሲሉ አክለዋል። ይህ ጉዳይ በትምህርት ሚኒስቴር ግፊት ተደርጎበት በሚኒስትሮች ምክር ቤት የማሻሻያ በጀት ተጠይቆ ወደኛ ምክር ቤት ይቀርባል ያሉት ዶክተር ደሳለኝ በእኛ በኩል ደግሞ ምክር ቤቱ ያጸድቃል አያጸድቅም የሚለውን እናያለን ሲሉ ተናግረዋል። ግጭት ባለባቸው አካባቢዎች በተለይ በኦሮሚያ፣ በአማራ፣ በአፋርና ትግራይ ክልሎች 10 ሚሊዮን የሚደርሱ ህጻናት በትምህርት ገበታ ላይ አለመሆናቸው ቢገለጽም ከትምህርት ሚኒስትሩ መረጃ ጋር የሚጋጭ መሆኑን አክለው አስረድተዋል።
በዚህ ሀገር በተደጋጋሚ እንደምንናገረው የቅድሚያ ሰጣት ችግር አለ። በርካታ ገንዘብ ቅድሚያ ለማይሰጠው ጉዳይ ይጠፋል። ልጆቻችን የምናስተምርበት የትምህርት ስርዓትና የፈራረሱ ትምህርት ቤቶችን ለመጠገን መንግስት የሚያፈሰው ሀብት ግን ዝቅተኛ ነውም ብለዋል። የትምህርት ሚኒስትሩን ሪፖርት ጠቅሰው ባነሱት ጥያቄ ከለጋሽ ድርጅቶችና ከህብረተሰቡ ተሳትፎ በተገኘ ገንዘብ የተከናወኑ ስራዎች እንጂ በመንግስት በኩል ሀብት ተመድቦ አዲስ ትምህርት ቤት ስለመገንባት በሪፖርቱ ምንም ነገር አልተካተተም ብለዋል። የትምህርት ሚኒስትሩ ለተነሱት ጥያቄዎች በሰጡት ምላሽ በአጠቃላይ በአገሪቱ ለሲቪል ሰርቪስ ሰራተኛው የሚከፈለው ደሞዝ ዝቅተኛ እንደሆነ ገልጸው መምህራን የሲቪል ሰርቪስ ሰራተኞች ማዕቀፍ ውስጥ በመሆናቸው የደሞዝ ስኬሉን የዩኒቨርሲቲ መምህራንን ጨምሮ የትምህርት ሚኒስቴር ብቻውን ሊሰራው አይችልም ብለዋል። ነገር ግን መምህራን የሚከፈላቸው ደሞዝ ከሌላ ያነሰ ነው ያሉት ሚኒስትሩ ሙያው ከችግር እንዲወጣ መደረግ አለበት ሲሉ አክለዋል። እየተቸገርና ልጅን ምን አበላለሁ እያሉ ሳይሆን በቂ ደሞዝ ተከፍሏቸው ራሳቸውንና ቤተሰቦቻቸውን ሊያኖሩ እንደሚገባም አብራርተዋል። መንግስት የደሞዝ ማስተካከያ ለማድረግ ረዥም ጊዜ ህልሙ መሆኑን ጠቅሰው ይህንን ለማስተካከል ቢያንስ ለመምህራን የመኖሪያ ቤት መስሪያ የሚሆን መሬት በመንግስት ቢቀርብላቸው ብለው ፋይናንስ የሚያደርጋቸው የመምህራን ባንክ በሚቀጥለው ዓመት ለማስጀመር ትልም መያዙን ተናግረዋል። ከትምህርት ገበታ ውጭ ያሉ ተማሪዎች ቁጥር 10 ሚሊዮን ነው በሚል የተባበሩት መንግስታት ድርጅት መረጃ ያመላክታል ተብሎ በቀረበው ጥያቄ እኔ እሱን አላምንም ብለዋል። ወደ ቀጣዩ መረጃ እንሻገራለን። 4 ኪሎ ቤተ መንግስት ዙሪያ ያሉ መንገዶች ከዚህ በኋላ በአንድ አቅጣጫ ብቻ አገልግሎት ይሰጣሉ ተብሏል። የአዲስ አበባ ትራፊክ ማኔጅመንት ነው ይህንን ጉዳይ ያስረዳው። ከዚህ በኋላ 4 ኪሎ ቤተ መንግስት ዙሪያ ያሉ መንገዶች በአንድ አቅጣጫ ብቻ አገልግሎት እንደሚሰጡ ያስታወቀው የአዲስ አበባ ትራፊክ ማኔጅመንት ከጥይት ቤት እስከ ፓርላማ ትራፊክ መብራት፣ ከቤተ መንግስት ፓርኪንግ እስከ ጥይት ቤት፣ ከፓርላማ ትራፊክ መብራት እስከ ሳይንስ ሙዚየም ድረስ ያሉ መንገዶች ቀድሞ ከነበረው ባለ 2 አቅጣጫ መንገድ ወደ አንድ አቅጣጫ መንገድ ተቀይረዋል ብለዋል። ቲክቫህ ኢትዮጵያ የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ዋና ዳይሬክተርን መስመሮቹ እንደቀደመው ባለ 2 አቅጣጫ ሆነው አገልግሎት መስጠታቸውን መቼ ይጀምራሉ ሲል ጠይቋል። በምላሻቸው በአንድ አቅጣጫ እንጂ ወደፊትም ቢሆን ተመልሶ በ2 አቅጣጫ አገልግሎት አይሰጡም ሲል አረጋግጠዋል። ዋና ዳይሬክተሩ አስቀድመው ለ2 ቀን ወደ አንድ አቅጣጫ ወይም ደግሞ ዋን ዌይ ተደርጉ አገልግሎት ይሰጣሉ በሚል ለቲክቫህ ኢትዮጵያ ገልጸው ነበር። ሆኖም ለ2 ቀን ያልኩት በአንድ አቅጣጫ አገልግሎት እንዲሰጡ ለማድረግ የሚሰሩ ስራዎችንና የጎደለውን የማሟላት ስራ ለመስራት ነው ሲሉ መንገዶቹ በቀጣይነትም ባለ አንድ አቅጣጫ መንገድ ሆነው እንደሚቀጥሉ አስረድተዋል። አክለውም የትራፊክ ስራ ዳይናሚክ ነው፣ እንደየአስፈላጊነቱ በየመንገዱ የማሻሻል ስራዎች ሊሰሩ ይችላሉ በማለት ጠቁመዋል። ከዚህ በኋላ ግን መንገዶቹ ባለ አንድ አቅጣጫ ብቻ ሆነው እንደሚቀጥሉ ነው ያስገነዘቡት። ወደ ቀጣዩ መረጃ እንሻገራለን። አሜሪካ ኤርትራን ጨምሮ በሌሎች ሀገራት ያሉ ኤምባሲዎቿን ልትዘጋ መሆኑ ተገልጿል። አሜሪካ በኤርትራ የሚገኘውን ኤምባሲዋን ጨምሮ ወደ 30 የሚጠጉ በዓለም ዙሪያ የሚገኙ ዲፕሎማቲክ ጽህፈት ቤቶቿን ልትዘጋ መሆኑን ሮይተርስ የሀገሪቱን የውጭ ጉዳይ መስሪያ ቤት ሰነድ ጠቅሶ ዘግቧል። የትራምፕ አስተዳደር አብዛኞቹ በአፍሪካና በአውሮፓ የሚገኙ ቢያንስ 27 የአሜሪካ ኤምባሲዎችና ቆንጽላዎች የሚዘጉ ሲሆን ከነዚህ ውስጥ ኤርትራ አንዷ ናት። ኤርትራ ለረጅም ዓመታት ከአሜሪካ ጋር ያላት ዲፕሎማሲያዊ ግንኙነት የተቀዛቀዘ ከመሆኑ በተጨማሪ አስመራ ያለው የአሜሪካ ኤምባሲ የሚመራው በአምባሳደር ሳይሆን በጉዳይ አስፈጻሚ ደረጃ ነው። ኤርትራ ነጻ ከወጣች በኋላ በአውሮፓውያኑ 1983 አሜሪካ ኤምባሲዋን በአስመራ እየከፈተች ሲሆን አሜሪካ በኤርትራ ያለውን የሰብአዊ መብት አያያዝ ስትተች ቆይታለች። ይህም የሁለቱ ሀገራትን ግንኙነት አቀዛቅዞት ቆይቷል። ለውጭ የእርዳታ ድርጅቶች ዝግ የሆነችው ኤርትራ በአውሮፓውያኑ 2005 የአሜሪካ እርዳታ ተቋም የሆነውን ዩኤስአይዲን ከሀገሯ እንዲወጣ ማድረጓ ይታወሳል። በሁለቱ ሀገራት መካከል በነበረው የሚገኘውን ኤምባሲውን ለመዝጋት የያዘውን እቅድ ተግባራዊ የሚያደርግ ከሆነ የሁለቱ ሀገራት ግንኙነት በርቀት ወይም ደግሞ በሶስተኛ ወገን እንዲሆን ይደረጋል። በተጨማሪም ከሚዘጉት 17 የአሜሪካ ቆንስላዎች መካከል ከ12 የሚበልጡት በአውሮፓ የሚገኙ ናቸው። ቀሪዎቹ በደቡብ ኮሪያ ቡሳን፣ በደቡብ አፍሪካ ደርባን፣ በኢንዶኔዥያ ሜዳና በካሜሩን ዱዋላ የሚገኙ ናቸው።
ከሚዘጉት ኤምባሲዎችና ቆንስላዎች ባሻገር ኤምባሲና በርካታ ቆንስላዎችን በመያዝ ግዙፍ የዲፕሎማቲክ ስራ በሚከናወንባቸው እንደ ጃፓንና ካናዳ ያሉትን ተልእኮች በማዋሃድ መጠናቸውን የመቀነስ ሀሳብም አለ ተብሏል። ከዚህ በተጨማሪም ሰነዱ ከፍተኛ ወጪ በማስወጣት ውድ የዲፕሎማሲ ተልእኮ የተመደበባቸው ናቸው ያላቸውን በሞቃዲሾ ሶማሊያና በኢራቅ ያሉ የዲፕሎማቲክ አባላት መጠን የመቀነስ ሀሳብ መቅረቡንም አመላክተዋል። ትራምፕ ወደ ፕሬዝዳንትነት ከተመለሱ በኋላ የአሜሪካ መንግስት በተለያዩ መስኮች ከሀገሪቱ ፍላጎት ጋር አይጣጣምም ያላቸውን ተቋማት በመዝጋት እንዲሁም ደግሞ እርዳታዎችን በማቋረጥ ላይ ይገኛል። በመጨረሻም የፐርፐዝ ብላክ ንብረቶች ለሐራጅ ሊቀርቡ ነው። ፐርፐዝ ብላክ አክሲዮን ማህበር የተሰኘው ድርጅት በዋስትና ያስያዛቸው ንብረቶች ነው ለሐራጅ እንደቀረቡ የተገለጸው። ብርሃን ባንክ አክሲዮን ማህበር ማስታወቂያ ያወጣባቸው ንብረቶች ድርጅቱ ለሚፈልገው ገንዘብ በዋስትና ያስያዛቸውን ንብረቶች በሐራጅ መነሻ ዋጋ አቅርቧቸዋል። ብርሃን ባንክ ለጨረታ ያቀረባቸው ግዙፍ ማሽነሪዎች ብዛታቸውም 13 ተሽከርካሪዎችና የተለያዩ ማሽነሪዎች ሲሆኑ ከ4 እስከ 7 ሚሊዮን ብር በሚደርስ መነሻ ዋጋ ጨረታ ቀርቦባቸዋል። ለጨረታ የቀረቡት አብዛኞቹ ማሽነሪዎች ቀረጥ ያልተከፈለባቸው ሲሆን የግብርና ትራክተሮችና ሎደሮች ይገኙበታል። ፐርፐዝ ብላክ በወቅቱ ግምታዊ ዋጋ ከ4 ዓመት በፊት 60 ቢሊዮን ብር የሆነ ከገበሬው የተሰኘ ህንፃ ሜክሲኮ ቢጃይ ኢትዮጵያ ፋብሪካ ቦታ ላይ ለመገንባት የአክሲዮን ሽያጭ ፈጽሞ ነበር። አክሲዮን ሽያጩ በአጭር ቀናት ውስጥ የተጠናቀቀ ቢሆንም የቦታውን ዋጋ በተቀመጠለት ጊዜ መክፈል ባለመቻሉ ከቢጃይ ኢትዮጵያ ጋር ተካሶ ክሱ እንደቀጠለ ይገኛል። በ1.5 ሚሊዮን ብር ባለ 3 መኝታ አፓርትመንት ለመስራት በርካታ ግለሰቦች ግዢ የፈጸሙ ቢሆንም ግንባታው ሳይካሄድ ገንዘባቸው በዝግ አካውንት ተቀምጦ ግሽበት እየወሰደው ነው ተብሏል። በመስከረም 2017 ዓ.ም መጨረሻ ላይ የፐርፐዝ ብላክ አክሲዮን ማህበር ዋና ስራ አስፈጻሚ የነበሩት ዶክተር ፍስሐ እሸቱን ጨምሮ 12 የማህበሩ አመራሮች መከሰሳቸው ይታወሳል። ክብራትና ክብራን የቻናላችን ቤተሰቦች አብራችሁን ስለነበራችሁ ምስጋናችን ከልብ ነው። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። መልካም ጊዜ በያላችሁበት ቸር ይቆየን።